ብዙዎቻችን ቆንጆ ለመሆን ውድ የሆኑ የፊት መታጠቢያዎች፣ መንከባከቢያዎች የሚያስፈልጉን ይመስለናል። ነገር ግን ይህ ስህተት ነው። በተቃራኒው እያንዳንዷ ማራኪ ሴት የምትከተላቸው ያለምንም ጎንዮሽ ጉዳት ውበቷን የሚጨምሩላት የተፈጥሮ ዘዴዎችና ልምዶች አሏት። ሰላም፣ ዛሬ ሁሉም ሴት ልታውቃቸው የሚገቡና ልትከተላቸው የሚገቡ ውበትን የሚጨምሩ በራስ መተማመንን የሚሰጡ ያለምንም ወጪ ማድረግና መከተል የምንችላቸው ልምዶችን እናያለን። በመጀመሪያ ሁሉም ሴት መከተል ያሉባትን ያለምንም መዋቢያና ሜካፖች ጥርት ያለ የሚያምር ፊትን ለማግኘት የሚያስችሉ ዘዴዎችን እናያለን። ጤነኛ ፊት ማለት ምንም አይነት ውድ የሆኑ መታጠቢያዎችን ወይም ክሬሞችን መጠቀም ሳያስፈልገን በማንኛውም ሁኔታ ጥርት ያለ ሆኖ የሚታይ ሲሆን ነው። በቀላሉ የፊት ጥራትን ለማግኘት በቤታችን ማድረግ ከምንችላቸው ነገሮች መካከል በቀን ውስጥ 2 ጊዜ ጠዋትና ማታ ፊትን መታጠብ አንደኛው ነው። በቀላሉ ፊታችን ላይ ያለ ምንም አይነት አቧራ፣ ቆሻሻ፣ ሜካፕ፣ ወዝ እንዲያደር አለማድረግ የፊታችን የቆዳ ቀዳዳዎች እንዳይዘጉና ከዚህም ጋር ተያይዘው የሚከሰቱ የቆዳ ችግሮችን ለመከላከል ማለትም እንደ ቡግር፣ ማዲያት የመሳሰሉትን ለመከላከል እንችላለን። ሁለተኛ፣ ጠዋት ፊታችን ከታጠበን በኋላ በቀዝቃዛ ውሃ ፊትን ለ10 ጊዜ ስፕላሽ ማድረግ ወይም መርጨት ከእንቅልፍ በኋላ የሚፈጠሩ የፊትና የአይን ስር ማበጥን ለማጥፋት እንዲሁም የደም ዝውውርን በመጨመር ያለ እድሜ የሚፈጠር የቆዳ መሸብሸብን ለመከላከል ይረዳል። ሶስተኛ፣ ፊትን ስቲም ማድረግ። በተለይ ለፊታችሁ ቆዳ የሚስማሙ የቤት ውስጥ ማስኮችን በምትጠቀሙ ወቅት ፊትን ስቲም ማድረግ በቀላሉ ሰፊ በሆነ ድስት ውስጥ ውሃን በማፍላት እንፋሎት ወይም ስቲም እስከሚፈጥር ድረስ ከጠበቃችሁ በኋላ ከራሳችሁ ላይ ፎጣን በማድረግ ፊትን በመጠኑ ወደ ድስቱ አዘንብሎ የውሃ እንፋሎት ፊታችን እንዲያገኘው ማድረግ እንችላለን። ማስተዋል ያለባችሁ እንፋሎቱ መካከለኛ ሙቀት ላይ መሆኑንና ለቆዳችሁ የማያቃጥል መሆኑን ማረጋገጥ አለብን። ፊትን ስቲም ማድረግ የፊት ቆዳ ቀዳዳን በቀላሉ ለመከፋፈት እንዲሁም የምንጠቀማቸው ማንኛውም አይነት ማስኮች ወደ ቆዳ ዘልቀው መግባት እንዲችሉ ይረዳናል። አራተኛ፣ የፊታችሁ ቆዳ ላይ ቡግር የሚያስቸግራችሁ ከሆነ ማርን መጠቀም። ማር በውስጡ አንታይ ኢንፍላማቶሪና አንታይ ባክቴሪያል ባህሪዎች አሉት። ይህም በባክቴሪያዎች ምክንያት የሚከሰት ቡግርን ለማጥፋት እና ቆዳን ለማዳን ያስችለናል። በተመሳሳይ የበረዶ ኪዩብን ቡግር ላይ በመጠቀም ቡግርን ከፊት ላይ በቀላሉ ለማጥፋት ጠባሳም እንዳይፈጠር ለማድረግ እንችላለን። በተመሳሳይ ፊታችሁ ላይ የሚፈጠሩ ቡግሮችን በፍጹም ማፍረጥ ወይም በእጃችሁ መንካት የለባችሁም። ቡግርን ማፍረጥ ሙሉ በሙሉ ውበታችሁን ሊያጠፋ፣ ፊታችሁን ሊያበላሽ የሚችል አንደኛው ተግባርና ልምዳችን ነው። ይህን ልምድም ማቆም ያስፈልጋል። አምስተኛ፣ የቆዳችሁን አይነት ማወቅ። ማንኛውም ከፊታችን ቆዳ ጋር የምንከተለው እንክብካቤ የፊታችንን አይነት መነሻ ማድረግ መቻል አለበት። የፊታችሁ ቆዳ አይነት በቀላሉ ለማወቅ በመጀመሪያ መደበኛ ወይም ደግሞ ጀንትል በሆነ ክሌንዘር ወይም ሳሙና ፊታችን መታጠብና ለ30 ደቂቃ ምንም አይነት ነገር ሳትቀቡ መቆየት። ከ30 ደቂቃ በኋላ በእጃችሁ ስትነኩት ደረቅ፣ ጠንካራ ከሆነ ነጭ የሚመስል ከሆነ ደረቅ የፊት አይነት አላችሁ ማለት ነው። በተቃራኒው ስታዩት የሚያንጸባርቅ ወይም ሻይን የሚያደርግ ፊታችሁን ስትነኩት ደግሞ ወዝ የሚሆን ከሆነ ወዛም የፊት አይነት አላችሁ ማለት ነው። እንዲሁም ባላንስ የሆነ እጃችሁ ላይ ወዝን የማይፈጥር ሲነካም ደረቅ የማይሆን ከሆነ ኖርማል ወይም ደግሞ መደበኛ የፊት ቆዳ አይነት አላችሁ ማለት ነው። በተጨማሪም የፊታችሁ ቲ-ዞን የሚባለው ክፍል ማለትም ግንባራችሁና ጉንጫችሁ ላይ ቅባታም ሆኖ አገጫችሁና ቀሪው የፊታችሁ ክፍል ደግሞ ደረቅ ከሆነ ጥምር ወይም ደግሞ ኮምቢኔሽን ስኪን ታይፕ አላችሁ ማለት ነው። ይህን መነሻ በማድረግም ሁልጊዜም የፊት እንክብካቤ ማድረግ ያስፈልጋል። ስድስተኛ፣ ፊት ሽፍታ ያስቸግራችሁ ከሆነ ፊት ሽፍታ በተለያዩ ምክንያቶች የሚከሰት ሲሆን ከነዚህም መካከል አለርጂክ ማለትም አዲስ ምርቶችን በመጠቀም ምክንያት፣ በሜካፕ ምክንያት፣ ሽታ ያላቸው የፊት መንከባከቢያዎችን በመጠቀም ምክንያት፣ ጠንካራ ይዘት ያላቸውን የፊት መንከባከቢያዎችን በመጠቀም ምክንያት እንዲሁም በአየር ንብረት መቀየር ምክንያት ሊከሰት ይችላል። በተጨማሪም ኤግዜማ ተብሎ የሚጠራው የቆዳ ችግር ምክንያት። የዚህ መለያ ከሆኑት መካከል ቆዳችሁ የሚደርቅ የሚያሳከካችሁና እንደ ሽፍታ የሚመስሉ በተለይም ግንባር፣ ጉንጭና አፍንጫ አካባቢ የሚበዛ ከሆነ ነው። ፊት ሽፍታ የሙቀት መብዛትና የአየር ሁኔታ መቀየር ምክንያትም ሊከሰት ይችላል።
እንዲሁም ላበት ቆዳችን ውስጥ ሲታፈን ሽፍታ ሊፈጠር ይችላል። በአጠቃላይ በፊት ሽፍታ የምትቸገሩ ከሆነ አዳዲስ ምርቶችን ከመጠቀማችሁ በፊት የጆሮአችሁ ስር እንዲሁም እጃችሁ ላይ ቅድሚያ መሞከር እንዲሁም ሽታ ያላቸው ምርቶች አለመጠቀም። በተጨማሪም ጠንካራ ያልሆኑ መታጠቢያዎችን መጠቀም ቆዳን ከመቆጣትና ሽፍታንም ከመፈጠር መከላከል ይቻላል። በቀላሉ የፊት ሽፍታን ለማጥፋት ከሚረዱ ነገሮች መካከል አንደኛው ሬት ነው። የሬት ጀልን ፊት ላይ ከምኝታ በፊት በመቀባት የፊት ሽፍታን ለማጥፋት እንችላለን። በተጨማሪም የማርና የሬትን ውህድ በሳምንት ከ1 እስከ 2 ጊዜ መጠቀምም ይቻላል። ፊት ሽፍታ በቆዳ መድረቅ ምክንያት ሊፈጠር የሚችልም ነው። ለዚህም ቀለል ያለ ይዘት ያላቸውን እንደ ሴራማይድስ ወይም ሃይሎሮኒክ አሲድ በውስጣቸው የያዙትን ማለስለሻዎች መጠቀም ይቻላል። በተቻለ መጠን የፊት ሽፍታ ከሚጠፋ ድረስ ራሳችሁን ከሜካፕ መጠበቅ ይኖርባችኋል። ሜካፕ የፊት ቆዳዳ እንዲደፈን በማድረግ የቆዳ መቆጣትን ሊያስከትል ይችላል። በቀዝቃዛ ውሃ የረጠበ ንጹህ ፎጣን በመጠቀምም በተመሳሳይ የቆዳ መቆጣቱን ለማረጋጋትና ፊት ሽፍታ ለማጥፋት ያስችላል። 7ኛ የሞተ የፊት ቆዳን ማንሳት። የሞተ የፊት ቆዳን ለማንሳት የምንችልባቸው ነገሮች በጣም ቀላል ቢሆኑም ሁልጊዜም የፊት ቆዳን ኤክስፎሊት ከማድረጋችን ወይም ስክራብን ከመቀባታችን በፊት የኛ የፊት ቆዳ የትኛው ነው የሚለው መለየት መቻል አለብን። ምክንያቱም ለምሳሌ የፊታችሁ ቆዳ አይነት ደረቅ ከሆነ በሳምንት ውስጥ ከ2 ጊዜ በላይ ኤክስፎሊት ማድረግ የፊት ቆዳ የበለጠ ደረቅ እንዲሆን ያደርገዋል። በተቃራኒው ለወዛም ወይም ኦይሊ ስኪን ታይፕ በተመሳሳይ በሳምንት ውስጥ ከ2 እስከ 3 ጊዜ ኤክስፎሊት ማድረግ ቆዳችን ባላንስ እንዲሆን በቅባት ወይም በወዝ መብዛት ምክንያት የሚፈጠሩ የሞት ቆዳ ክምችቶችን በቀላሉ ለማስወገድ የሚያስችለን ሲሆን ሴንሲቲቭ የሆነ የቆዳ አይነት ካላችሁ ደግሞ በሳምንት ውስጥ ከ1 ጊዜ በላይ ኤክስፎሊት ማድረግ ቆዳችሁ ላይ ቁጣን ሊፈጠር ይችላል። ለዚህም ነው ኤክስፎሊቲንግ ስክራብን ከመጠቀማችን በፊት ሁልጊዜም የፊታችን አይነት ማወቅ የሚጠቅመን። የፊታችን አይነት ደረቅ ከሆነ 1 ማንኪያ የአጃ ወይም ደግሞ ኦቶሜል ዱቄትንና 1 ማንኪያ ማርን እንዲሁም 2 ማንኪያ ወተትን ወይም እርጎን በማዋሃድ በሳምንት ከ1 እስከ 2 ጊዜ በመጠቀም ከ20 እስከ 30 ሴኮንድ ማሳጅ ማድረግ። ከ5 እስከ 10 ደቂቃ ከቆየ በኋላም ለብ ባለ ውሃ መታጠብ። አጃ ፊታችን ላይ ቆዳ ሳይጎዳ ኤክስፎሊት ለማድረግ እንዲሁም ለማንሳት፣ ማር ደግሞ እንደ ሂሜክታንት በመሆን ቆዳን ሃይድሬት ለማድረግ፣ ወተት በተመሳሳይ ቆዳን ሞይስቸራይዝ ለማድረግና ለማለስለስ ይረዳናል። ከፊታችሁ አይነት ወዛም ከሆነ ደግሞ 1 ማንኪያ የሩዝ ዱቄትንና 1 ማንኪያ ማርን በማዋሃድ መጠቀም ይቻላል። ከ30 እስከ 45 ሴኮንድ ፊት ላይ ማሳጅ ማድረግና ከ5 ደቂቃ ቆይታ በኋላ ፊትን በቀዝቃዛ ውሃ መታጠብ። የሩዝ ዱቄት ፊት ላይ ያለ አላስፈላጊ ቅባትን አብዞርብ ለማድረግ ወይም ለማንሳት ያስችለናል። የፊት ቅባትን በማንሳትም ለስላሳ እንዲሆን ለማድረግ ይረዳናል። ማር ቡግርን የሚያጠፉ ባክቴሪያዎችን ለማስወገድ ይረዳናል። የቆዳችሁ አይነት ሴንሲቲቭ የሚባለው ከሆነ ደግሞ የተፈጨ ስኳርንና የሬት ጀልን በማዋሃድ ቆዳን ሳይቆጣ ኤክስፎሊት ማድረግ ይቻላል። ከ10 እስከ 15 ሴኮንድ ብቻ ማሳጅ ማድረግም ይኖርብናል። ማሳጅ አድርገን ከጨረስን በኋላ በቀዝቃዛ ውሃ ወዲያው መታጠብ እንችላለን። በዚህ መልኩ የፊት ስክራብን መጠቀም ፊታችን ፍክት ያለ ጤነኛ እንዲሆን ያደርግልናል። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉትን ማንኛውም ነገር ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።